አሱ አቤት። ስንት ዓመትሽ ሆነ? 5 እንዴ 4 ነበር እኮ ባለፈው። አደግሽ እንዴ? የኔ እኮ ሴፕቴምበር 2020 ስለሆነ እኮ ነው። የኔ እኮ ሴፕቴምበር 2029 ስለሆነ እኮ ነው። ኦኬ ሴፕቴምበር 29 ማሻአላ። ቁርአን ትቀሪልናለሽ በቪዲዮ ወጥተሽ? እኔ ሂጃብ መልበስ አልችልም። ይሄ እኛ ጋር መሽቷል። ኦኬ እናንተ ጋር ሌሊት ነው ለካ። በቃ ባትወጪም ችግር የለውም። ቅሪልን እሺ። ሱረቱል ፋቲሃን ቅሪልን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين አሚን። ማሻአላ ማሻአላ። አዙ ጥያቄ አለኝ። እሺ አንድ ሰው ሲያፋሽገው ምን ማድረግ ነው ያለበት? ሲያዛጋው እንደዚህ ሲያስብለው አልሐምዱሊላህ አይደለም ነው። አሁን ልንገርሽ እሺ፣ እንዳትረሺው ሌላ ጊዜ ስለምጠይቅሽ እሺ። ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ መሰለሽ? ኢዛ ተሳአበ አሐዱኩም ፈልዩምሲክ ቢየዲሂ ዐላ ፊህ ፈኢነ ሸይጣን የድሐክ አሉ። ወፊ ሪዋየትን ኡኽራ ኢዛ ተሳአበ አሐዱኩም ፈልዩምሲክ ቢየዲሂ ዐላ ፊህ ፈኢነ አልዐብደ ኢዛ ቃለ ضحك عليه الشيطان። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ባፋሽ ምዕራፍ 12 ቁጥር 44 ላይ እንደዛ ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ማመኑ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንደዛ ነው። ምንድነው የሚለው? ቃሌን የሚሰማ በላከኝም የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣምና አለ። ላኪና ተላኪ መኖሩ ማመን ነው። ዮሐንስ ወንጌል 17:3 ላይ እንደዛ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። አሃ እውነተኛ አምላክ ብቻውን የሆነ የሚመለከው አምልኮ የሚገባው አንድ አምላክ አለ። ከዛ ኢየሱስ ደግሞ የሱ ነብይና መልእክተኛ ነው ተብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ ምን እላለሁ አለ እናገራለሁ አለ። ማን እንደነገረኝ አለ? አብ እንደነገረኝ። ስለዚህ ምንድነው ከተባለ ያ መልእክተኛ ነው፣ ረሱል ነው፣ መልእክተኛ ነው፣ የአላህ መልእክተኛ ነው፣ የአንድ አምላክ መልእክተኛ ነው ኢየሱስ። ስለዚህ ዮሐንስ ወንጌል 14:1 ላይ በአምላክ እመኑ ሲባል አምላክ የሚባለው ያ የአብርሃም አምላክ የይስሐቅ ያዕቆብ አምላክ ላኪ መሆኑን እመኑ ነው፣ እኔን እንደላከኝ እንጂ ያውቁታል እኮ እመኑን ከእንደገና የሚላቸው ለምንድን ነው? እኔን እንደላከኝ ነው። ከዛ ደግሞ ቀጠለና በእኔም ደግሞ እመኑ አለ። ለምንድን ነው በአምላክ እመኑ ብሎ የማያስቀምጠው የማይጨርሰው? ወይም በእኔ እመኑ ብቻ እኮ ይበቃ ነበር እሱ አምላክ ቢሆን ኖሮ። በአምላክ እመኑ በእኔም ደግሞ እመኑ። እስሚዞ አንዴ እንግሊዝኛውን ብታወጣልኝ ደስ ይለኛል የሚችል ሰው ካለ። እዚህ ጋር ያያችሁ ልባችሁ አይታወክ አለ። ዝቅ አድርገው አያችሁት? ዝቅ እንትኑ አለ። ኦኬ እሺ አያችሁ? ዩ ቢሊቭ ኢን ጋድ ከዛ በኮማ ያደርግና ቢሊቭ ኦልሶ ኢን ሚ። እንዴ በአምላክ እመኑ ካለ በኋላ በእኔም ደግሞ እመኑ አለ። አምላክ ሌላ ነው፣ እሱ ሌላ ነው። ሁለት ነገር ነው የሚያስቀምጠው እንጂ ይሄ ጥቅስ እንደውም ጭራሹኑ ኢየሱስ አምልኮ እንደሚመለክ ብቻ ሳይሆን ኖርማሊ አምላክ እንዳልሆነ ማስረጃ አድርገን ከምንጠቅሰው ጥቅስ መካከል አንደኛው ይሄ ጥቅስ ነው። በጣም ተወዳጅ ጥቅስ ብለን የምንለው በአምላክ እመኑ በእኔም ኦልሶ በእኔም ደግሞ እመኑ በእኔም ደግሞ እመኑ። ዳይኮቶማይዝድ አድርጎ ነው ያስቀመጠው። ዳይኮቶማይዝድ አድርጎ ማለት ነው፣ ነጥሎ ነው እንትን ያለው።
ማጠቃለያ ስሪበት እስቲ በዚህ በተነጋገር ነው ስለ አምልኮ። ወይኔ እኮ ምን ዘጋኸው እኮ ኦልሬዲ። ስግደት አምልኮት ነው ብዬ ያዝኩትን መታህ አፈረስከው። ስግደት አምልኮት አይደለም ካልክ እንግዲህ ምን ዋጋለሁ? ምኑን ነው ማመጣለሁ? በማመን እንደዛ ከሆነ እንትን ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያዡ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው በአንድ ግስና እና በሚል ደግሞ መስተጻምር ነው የተጫፈረው። ተጫፍሮ መጥቷል ራሱ። ስግደቱ ለያህዌ አምልኮ ነው፣ ለዳዊት አክብሮት ነው ሰው ሊልሽ ይችላል። ግን ሰገዱ ነው የሚለው። ለያህዌ ሰገዱ እና ለንጉስ ሰገዱ ቢል ኖሮ ሌላ ጉዳይ ነው። ለያህዌና ለንጉሱ ሰገዱ ነው የሚለው። ሰገዱ ለሚለው ቃል የገባው ቃል ግሪክ ሰብጀንት ላይ ፕሮስኩኒዮ ነው። በዕብራይስጥ ሻኻህ ይለዋል ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ህዝብና ለኬጢ ልጆች ሰገደ። አብርሃም አመለከ ማለት ነው እንዴ? አይደለም። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ ለይስሐቅ ለያዕቆብ እንደሚሰገድለት ይናገራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱ አየሁ ይላል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ፣ ኦሪት ዘፍጥረት 43 26 ላይ ለዮሴፍ ሰገዱለት 11 ወንድሞች መጥተው። ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ ለያዕቆብ ተሰግዶለታል። በቁና መቅረብ ይቻላል ለሰዎች የተሰገደላቸው ማለት ነው። ምናልባት እሱ ያለው አንድ ሰው በብሉይ ኪዳን ላይ ነው ሊሄድ ይችላል። አዲስ ኪዳን ላይም የአክብሮት ስግደት የሚባል ነገር አለ። ራዕይ 3:9 ላይ ይዩት። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይህ ይሰግዱ ዘንድ ስግደት ለሚለው ቃል ፕሮስኩኒዮ ነው ራሱ። ለማን ነው የሚሰገደው ሲባል ለኤጲስቆጶስ ነው የሚሰገደው። ኤጲስቆጶስ ለፊላዴልፊያ መሰለኝ። የፊላዴልፊያ የማን ነው ኤጲስቆጶስ ያለው? ቆይ ጥቅሱን ቼክ ላድርገው። የፊላዴልፊያ ኤጲስቆጶስ አይደለም፣ የቤተክርስቲያኗ አለቃ ወይም ደግሞ ኤጲስቆጶስ አለ። ራዕይ 3:11 ላይ እስቲ ቶሎ እመጣለሁ። ሎዶቅያ እሺ፣ ሎዶቅያ እንትን ፊላዴልፊያ ቁጥር 7 ላይ የፊላዴልፊያ ቤተክርስቲያን ኤጲስቆጶስ ለሆነ ሰው እንደሚሰገድ ይናገራል። ራዕይ 3 ላይ ማለት ነው፣ 9 ላይ ራሱ ማለት ነው። እንግዲህ እንደዚህ አይነት ጥቅሶች ስንመለከት አምልኮና ስግደት የተለያዩ ነገሮች። ኢያሱ ምዕራፍ 5 ቁጥር 14 ላይ ተመለከቱት። ሰገደለት ይላል በግንባሩ ለመላእክት አለቃ ለሚካኤል። እንግሊዝኛ ወርሺፕ ነው የሚለው አይታችሁት ከሆነ ማለት ነው። ዳንኤል 2:46 ላይ እንደዛ ነው። ናቡከደነጾር ለዳንኤል ሰገደለት ይላል። ሰገደለት እንግሊዝኛው እስቲ ያውጣው አንድ ጊዜ እስም ይዘው። ዳንኤል 2:46 ላይ Then the king Nebuchadnezzar fell down his face and worshipped Daniel ይላል። ሰገደለት ይላል። ወርሺፕ ነው የሚለው ዳንኤል ምዕራፍ 2 ቁጥር 46 ላይ ወርሺፕ እያለ ይናገራል። 46 ላይ ዳንኤል ምዕራፍ 2 ቁጥር 46 ይህን ጥቅስ በጣም አስደንጋጭ። ያው ጥያቄው እንዳረሱ ቆይ ዛሩ አንድ ካሜራውን ተረጊው እስቲ አይታይም እና ሸፈን አድርጊ ካሜራውን ስለደበዘዘ ነው። ሸፈን አድርጊ አንድ ካሜራውን ዛሩ ሸፈን አድርጊ። እሺ ኦኬ። ጥያቄ ማለት ነው አላህ እኔ አምላክ ነኝ ብሎ በፈረስ መደብ ተናግሯል አይደለ? እንዳትክደው ያ እኔ ብሎ ማለት ነው። አይ ብሎ ገባረለ በቃ አው ይከፈት። እሺ አንብብልን ቁጥር 14 ምንድን ነው የሚለው? እሺ ላምበው እስቲ ድምፅህን ከፍ አድርግ አንብብ። ሬቲንግ ድምፅህን ከፍ አድርግ። እኔ እስቲ እሺ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ምንድን ነው የሚለው? ተገዛኝ። ይሄ ማን ነው? ቆይስ እኔ ለምን አልከፍተውም? ያወራኸው በአንተ ነው አታየኝማ። ማን ነው ይሄንን የተናገረው? ነው ማን የተናገረበት ነው? አላህ ነኝ እያለ ተው እንጂ ለነብዩ መሐመድ ነው ይሄኛው። አዎ በቃ አላህ ይሄንን ነው የፈለኩት። ይክደዋል አላልኩም። አሁን ለማን ነው የተናገረው? ለማን ነው የተናገረው? ለነብዩ ለማን ነው ንገረኝ። ቆይስ ለነብዩ ተናግሯል። ለነብዩ ተናግሯል። ትመጣለህ። የመጀመሪያ ጥያቄ ሁሌ ክርስቲያኖች ሲመጡ
ሁለተኛ ስቴፕ ይሄ ይመጣል፣ ማምለጫ ማለት ነው። አንዴ የሚታደርግ የመጀመሪያ ጥያቄ ምን ነበረ? ቀደም እንዳይክደው ብያችሁ ነበር። አላህ ተናግሯል ወይ አለ። ከዛ ደነገጠና ወደ ፕላን ቢ አለ። ምን ምትል ለነብዩ መሐመድ ነው ወይ የተናገረው? ለሱም እንደተናገረ እናሳያለን። አሁን ግን አላህ ተናግሯል የሚለውን አስድቀልን። ቆይ ኦኬ፣ እኔ ብሎ የሚናገረው ማን ነው እዚህ ጋር? ሪቲ ይህንን ሙግት ማለት ነው አፕሊኬብል እናደርገዋለን ክርስትና ላይ። ከዛ እንስቃለን ትንሽ። ሚቶን አንሳ ሪቲ። እኔ ብሎ የሚናገረው ማን ነው? የአሁኑ አንቀጽ ላይ ቆይ ሌው ልክፈት፣ እየከፈትኩ ነው። አንዴ ታገስ። በቃ ሚት አድርግና ተዘጋጅ። ከፋፍተህ ምናምን ስጨርስ እንትን በል። ኦኬ አሁን ይሄንን የተናገረው ለማን ነው? ኦኬ ለማን የተናገረው ጋር እንመጣለን። አላህ ለመሐመድ ብሏል ወይ? እሺ ለነብያችሁ። ቆይ ይሄ ሁለተኛ ጥያቄ ነው። አንደኛ ኮቴሽን ነው። ከተጠየቅ በኋላ ነው አይደለም። ኮቴሽን ምንድነው? ሬቲም ቆይ ብዙ ጊዜ ከኔ ጋር አውርተን ብዙ ጊዜ ገርፌ ነው እንትን ያልኩህ። ዛሬም ትገርፋለህ። ደረጋ ባካፉ ክራውን ምን መፎካከሩን ተው። ምን አውቀ ነው ገርፌ? በስርዓት አውራ። አላህ ብሏል ነው ወይስ አይደለም እኮ? በስርዓት አውራ። ኮቴሽኑን ይሄ ለአሁን ለሙሳ የተነገረው ነው አይደል? እንዲያመጣ አሁን አንተ ነው ጎበዝ። እኔ ለመሐመድ ለመጨረሻው ነብይ የተናገረው ጥያቄ አላህ በቁርአን ላይ እኔ አምላክ ነኝ ብሎ ተናግሯል ነው ያልከው ወይስ አይደለም? እኮ ሳሰማ ነው እንዴ አሁን ገርፊ ምናምን የምትሉት አለ። እንደዛ ነው ያልከው ወይስ አይደለም? እንዳክር ቅድም አስመስክር ነው ያስቀጥለው። ይሄ በኮቴሽን ለማን ነው አይደል? ለማን ነው አይደለም? ለማን ነው አይደለም? ይሄ ሁለተኛ ጥያቄ ነው። ሬቲንግ ቆይ በቃ ገል እንግዲህ ቻለው ልክ አለ አይደለ? በምንድን ነው የምትይዘኝ? እኔ ታቆነው ሲያዝ እንደዚህ ነው የሚሆነው። ሁኔታውን እኮ ነው የጠየኩህ እኮ የተናገረበት ቦታ አላህ ተናግሯል ወይ አልከኝ። እኔ ብሎ በኮቴሽን የመጣ ነው። አላህ ነው አይደለም እዚህ ጋር የተናገረው? ለመሐመድ የተናገረው አለ። ለማን የተናገረው? ይሄ ሁለተኛ ጥያቄ ይሄ ነው። ለማን የተናገረው ወደሚል አትምጣ። ለመሐመድ የተናገረው አለ። ይሄ ሁለተኛ ጥያቄ ነው። ስጠይቅ ለመሐመድ የተናገረው ነው ያልከው ወይስ አላህ የተናገረው? የለም በቃ ለመሐመድ የተናገረው የለም። ስለዚህ ትቻለሁ። አንድ ጥያቄ እኔን መጠየቅ ከቻልክ አንድ ጥያቄ ጠይቅ። ኦኬ አሁን ወደ ጥያቄ አንድ ስለጠየቁ ቱ ቢ ፌር። እሺ ወይ ወደ ጥያቄ ትሄዳለህ። አሁን እኔ ወደ ጥያቄ ልሄድ ነው። ኦኬ ባይብል ላይ አንድ አምላክ እኔ ብሎ ተናግሮ ያውቃል አይደል? እኔ አምላክ ነኝ ብሎ እኔን እየጠየቀኝ ነው። መጽሐፍ ቅዱስ ላይ ነው ያውቃል አይደል? ኢሳይያስ 45። ኦኬ እሺ አንድ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሮ ያውቃል? ምን ማለት ነው? ምንድን ነው? አንድ አምላክ ለኢየሱስ ክርስቶስ ተናግሮ ያውቃል? አንዱ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያውቃል ወይ? እግዚአብሔር ኢየሱስ ክርስቶስ እኮ አምላክ ነው። ኦኬ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሮ ያውቃል? ኢየሱስ ክርስቶስ አምላክ መሆኑን ተቀበልክ አይደል? ለሐዋርያቶች ተናግሮ ያውቃል ወይ? ቆይ አሁን የጠየቀኝን ተስማማን? መጀመሪያ ያው ጥያቄ እኮ ነው። ለሐዋርያቶች ተናግሮ ያውቃል ወይ? አምላክ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሮ ያውቃል? እኔ አምላክ ነኝ ብሏል ክርስቶስ ኢየሱስ። እኔ አምላክ ነኝ ከኔ ውጪ ማንም እንዳትገዙ ብሎ ለሐዋርያት አምላክ ተናግሮ ያውቃል ወይ? እኔ ለዮሐንስ ለምሳሌ አሁን እኔ አምላክ ነኝ 1:8 ማንበብ ትችላለህ። አምላክ በደንብ አድርገህ አዳምጠኝ። አምላክ ለሐዋርያቶች እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሮ ነገርኩህ። እንዴት ብሎ እንደተናገረ ማለት ነው። ለምሳሌ እኔ የጠየቅኩህን ምሳሌው ጋር አትሄድ። እኔ የጠየቅኩህን አምላክ ነኝ ከኔ ውጪ ማንንም እንዳታመልኩ ብሎ ለሐዋርያቶች ተናግሮ ያውቃል ወይ? 12 ሐዋርያቶች አሉ። ከዛ በኋላ እርድእቶች አሉ። ከዛ በኋላ አፖስቶሊክ ፋዘሮች አሉ። እንደዛ እያለ ይቀጥላል። መጀመሪያ ለሐዋርያቶች እኮ ዮሐንስ ምንድን ነው? ቆይ እስኪ ወይ የሆነ ቦታ ልቀይር። ዮሐንስ ምንድን ነው? ሐዋርያ ነው አይደል? ዮሐንስ እንትና አላልኩህም። ተናግሮ ያውቃል ወይ አምላክ? ኢየሱስ ክርስቶስ አሁን ተናግሯል። ኢየሱስ ተናግሯል አላልኩም። አምላክ ተናግሮ ያውቃል ወይ? ኢየሱስ ምንድን ነው? አምላክ እኮ ነው። ሲምፕል። ኢየሱስ አምላክ አይደለም ብዬ ነው እኔ የማምነው። ኦኬ ኢየሱስ አምላክ ነው። በጣም ይደነቃል። አታውቅም እንደ ኢየሱስ አምላክ መሆኑ? ክርስቲያኖች አንድ አምላክ አይደለም የምታመልኩት?
እኮ ኢየሱስ አምላክ መሆኑን አታውቅም ወይ? አንድ አምላክ ነው የምታመልከው ወይስ አይደለም? ነገርኩ። ኢየሱስ አምላክ መሆኑን ታውቃለህ ወይ? ሰጠው መቼም ነው የማይመልሰው። አንድ አምላክ ነው የምታመልከው ወይስ አይደለም? እኔ አንድ አምላክ ነው እንጂ ማመልከው። ኦኬ፣ የአንድ አምላክ እኔ አምላክ ነኝ ብሎ ተናግሯል እንዴ? ታዲያ ማስረጃ ሰማችኋ? አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሯል ብለሃል። እንግዲህ ስሙ ይኸውላችሁ፣ አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበትን አሳየን። ቀጥል። ትልቁ ላይ ነህ፣ ጥቅስ ክፈትና አሳየን። ኔትወርክ ምናምን እንዳትል በዚህ ሰዓት። አሁን እንደዚህ ነው የሚያደርገው። ብዙ ጊዜ መጨረሻ ላይ ይደርስና ኔትወርክ ምናምን ሊያስወጣኝ ነው እና ይወጣል። ኦኬ አሳየን። አንዱ አምላክ ትንቢተ ኢሳይያስ ምዕራፍ 45 ክፈት። ያው ምን ይላል መሰለህ? ምዕራፍ 5 ማለት ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም ማለት። አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበት ቦታ ስለ ትንቢተ ኢሳይያስ ብለህ ተከፍተኛል። ይሄ ምንድነው የሚለው? ትንቢተ ኢሳይያስ ምዕራፍ 45 ላይ ምንድነው? ከኔም በቀር አምላክ የለም እኮ። አንድ አምላክ ማለት ነው። አንዱ አምላክ ማን ነው? አንዱ አምላክ እንዳያለቅሱብህ ለሐዋርያቶች አንዱ አምላክ ማን ነው? ለሐዋርያቶች እንዴ አሁን ነው ለሐዋርያት ያልከው? እሺ ቆይ አንዱ አምላክ እንደዚህ ብሎ መናገሩም ተናገረ። ይሄንን ተቀበልክ አይደል? አላልኩም። አንዱ አምላክ ለሐዋርያቶች ነው ያልኩት። ከመጀመሪያው ጀምሮ ስጠይቅህ እሱን የጠየቀው። ኦኬ ቶሎ በላ፣ ሰዓታችንን አታቃጥልብን። ኦኬ ሌላ ጥያቄ ያለው ሰው ካለ አስገቡ። ኢንሻአላህ ተዘጋጅተናል። ሌላ ጊዜ ውርደት ጌጤ ነው ብላለች አንዷ። ኦኬ የአሁኑን ጥያቄ አስመልክቶ አላህ ሱብሓነሁ ወተዓላ በአንደኛ መደብ ሲጠይቅ ራሱ አስሮ ለመጠየቅ ነው ሞክረው በሚል ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ጣሃ ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ብሏል። ሰው አላህ ለማን ነው ያለው ይለናል። ለሙሳ ነው ያለው። ኦኬ ለሙሳ በማለት ውስጥ ለነብዩ መናገር የለበትም ወይ ስንለው በግልጽ አለ። አላህ ሱብሓነሁ ወተዓላ ነሕኑ ነቁሱ ዐለይከ አሕሰነል ቀሰስ፣ ከታሪኮች መካከል ጥሩ የሆኑ ታሪኮችን እነግርሃለን አለ። ለምን ነቢተ ቢሂ ፉአድክ፣ ነብዩ ሰለላሁ ዐለይሂ ወሰለም ልብን ለማጠንከር ሰው በዛ ውስጥ መናገር ላይ ለነብዩ ነብዩን መናገር ላይ ለኛም አለ ማለት ነው። ሌላ ደግሞ በጣም ብዙ የቁርአን አንቀጾች ላይ አላህ ሱብሓነሁ ወተዓላ እኔን ተገዙኝ ከሌላ ማንንም እንዳትገዙ ይላል። አላህ በጣም ብዙ አንቀጾች ላይ ይናገራል። በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ አላህ ሱብሓነሁ ወተዓላ ይናገራል። ሶ እናንተ አስራችሁ ለማምጣት የምትሞክሩት ነገር ተገልብጦ የሚሰራው ማን ላይ ነው? እናንተ ላይ ነው። በህይወት ዘመኑ ኢየሱስ ክርስቶስ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሏል ወይ? አያውቅም። እኔ እንደውም ኢየሱስን አልጠየቅኩትም፣ አንዱን አምላክ ነው ያልኩት። አንዱ አምላክ ከኢየሱስ ክርስቶስ ስለሚነጠል አንዱ አምላክ ማን ነው? ያ እኔ እያለ የሚናገር ማለት ነው። እኔ በሚል አንድ ማንነት ያኛውን አምላክ ማለት ነው። እና በዛ ደረጃ አስቡት ለማለት ነው። ኦኬ ዛህሩ አንዴ ቀጥ አንዴ